ማነው ማንን መሬት ላይ ጣለው? ቆይ ወርቀዋል፣ ጀምተዋል፣ ተዝረክርከዋል። ያው ከኋላ የምትመጣ ነገር ላይ ነበርኩ ከዚህ በፊት መተዛ ቻምፒዮን ጂም ውስጥ እኔ ተኝቼ ወይም ፌንት በልቼ ራሱ አይዘኝም ብዬ ነበር። እንግዲህ ትናንት የሆነውም እንደዛ ነው። ደም ሆና ሄዳለች። አላወቀችኝም። ሌሎቹ ላይ የተደብራ መታ ሴዶ ንጉስ እንደማይደፈር አላወቀም። ያው እንቁራሪት ነች። ያው ሳር ውስጥ እንደማጠፋ ያው ትጠረጥራለህ። ግን ቢሆንም ያው ዋጋው ተሰጥቶት ነው የሄደው። ድጋሜ እርግጠኛ ነኝ ፋይቱ ይቅርብኝ ይላል። አይስማማ። የሆነ የፈረሰ ችግኝ አለ ሲባልም ሰማሁ። እውነት ነው? አዎ አናቱ ላይ ልተክልለት ነበር። አሁን ራሱ አልተከልኩትም ብላል። እስቲ ቼክ አድርግ። አናቱ ላይ የሆነ ዛፍማ አለ። አሻራ ጥያለሁ። ጆኒ ስለመስፍን ብሩ ነው እያወራ ያለው። ከኢቲኤፍሲ 03 ስላለው ፋይት ነው የሚያሳስበኝ። ኮሜርሻል ብሬክ ነው ካንተ ጋር ያለው ፋይት እረፍት ነው ብሏልና የተዘናጋ ይመስላል። ፈሪ ነች። ትላንት አየናት እኮ ህዝቡ አየው እኮ አለም አየው። ከኋላ መጥቶ ሲያጠቃ እንደፈራ አለም አይቶታል። መስፍን የሚለው ደግሞ ያው ቀለል ያለ እየፈለገ ነው። ለዛ ቀለል ያለ ያው እኔ ሚክስድ ማርሻል አርት አትሌት ነኝ አይደል? ኤምኤም አትሌት ነኝ። ቦክሲንግ እና ሚክስድ ማርሻል አርት ደግሞ ዲፈር ናቸው። ስለዚህ ያው ቀለል ያለ እየፈለገ ነው ይሆናል። ለዛ ነው 10 ሚሊዮን ብሩ ተፈቅዶ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለአገር ገጽታ። እኔ ከአዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አክል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም፣ ለሀገር ግንባታ፣ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቶታል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት።